ልጁን ያልጠፋ ልጅ ጠፋ በማለት ስም በማውጣት ወንጀል የሚከሰሰው ሄርሜላም ሩታም ማንም አይደለም። እቺው ገኒ የምትባል ሴትዮ ልትከሰስ ትችላለች። እሱን ነው ምፈራላት ለሩታ። እንዴ ሩታ ማለት ነው እውነቱን ነው የተናገረችው። በቃ ልጇ ጠፋባት፣ ከሰሰች። ማስፈራ ቪዲዮም አለ ማስረጃ። እና እንግዲህ እኔ እንዴት እንደምገልጽላችሁ አላውቅም። በተለይ የዴቭ ነገር ነው በጣም እያሰቀኛሉ። ሲያለቀልቅ ይኸው እውነቱ ተጋለጠና ብቻ ግን እኔ አልገባኝም ዛሬ ምን እንደተፈጠረ። ልጁ ያልጠፋ ልጅ አብርሃም ከመክሰስ ወደ ኋላ ልልም ብሏል። አብርሃም ከሳለው እያለ ነው። ምን እንደሚፈጠር እዩ እንግዲህ። ልጁ ተገኝቷል። ይወላችሁ ልዑል ገኒ ጋር ተገኝቷልና በሚገርም ሁኔታ ዛሬ አንድ ላይ ያብራራላችኋለሁ። ሩታ እንግዲህ ምን ሆነ እንደሆነ አላውቅም። ገኒ እንግዲህ ያልተናገረችበትን ምክንያት ልትናገር ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ቪዲዮ ላይክ አድርጉልኝ እባካችሁ። እንጀምር እንጂ ላልነግርሽ ነበር። ገብቶሻል አይደል? ምክንያቱም ልጅ መሰሳት ማድረግ ስላለበት ነው። አላሳደግሽም ብዬ አይደለም፣ ግን እዛ ጋር እነሱ እያስፈራሩ ስለሆነ ልጅ እንወስዳለን እያሉ ስለነበረ እኔ ደግሞ በኔ ቤት ማሸሽ ነው። በጣም አንቺ ገኒ ናት ለካ አሳጋቿ። ይሄ ነገር እውነት ሩታ ማስመሰል ይመስላችኋል ወይስ ምን ይመስላችኋል? እውነት ለመናገር ማለት ነው እንዴ በዚህ ያህል ደረጃ ተው እንጂ አቀልዱ። ሩታ አቀልጂ። እውነት ለመናገር እንዴ እኔ ሩታን ማለት ነው ሁሉ ጊዜ እደግፋታለሁ ምን እላታለሁ አይደለ? አሁንስ በቃ እውነት ለመናገር እኔ በቃኝ። እንዴ ምንድነው እየተፈጠረ ያለው ድራማ? እንዴ ገኒ ለምን አትደውይላትም? ለምንድን ልጁን እንዳይወስዱት ብዬ በጣም አሰብሽለት። ሩታ እንደዚህ ስትጨነቅ ስንት ቀን እስከ መካሰስ ደረጃ ስትደርስ አንቺ ልጁን ያላመጣሽው ይሄ የሆነ ሚስጥር ቢኖረው ነው። ሩታ ልጇ ባይጠፋ ምናምን አለን አይደለ? ይሄ እውነታ እሺ። አሁን እና አብርሃም ሲያወሩት እንሰማለንና ገኒ እባክሽ እኔ አቀልጂ። እኔ ጭራሽ አስበነው ማናውቀው ሰው ይጠረጠራልና እሺ አሁን እኔ ገኒ ይዘው ትጠፋለች ብላችሁ አስባችሁ ታውቃላችሁ? ገኒ ናት የመጣችሁ። እሺ እኔ አላመንኩበትም። እስቲ እንዴ ገብቶሻል አይደል? ያልነገርኩሽ ደግሞ ምክንያት ተወስጇለሽ ብዬ አስቤ ነው። እነሱ እንዳይወስዱብሽ ብዬ ነው። ሌላ ነገር ተንኮል አስቤ አይደለም። ወለው እየመጣ ነው። እኔ እኮ ግርም ያለኝ ነገር አንድ ነገር አለ። ምንድነው ገኒ ክስ ምናምን ስላልሽ ነው ልጁን ያመጣሁት ምናምን አለችና ለሩታ ቆይ ፖሊስ እኮ ማለት ነው ይልሽ ማጣሪያ ውስጥ ከገባ አንቺ እንደሆነሽ ያወቅሽው አንቺን ነው ቀፍድዶ የሚያስርሽ። ለምን ምንድነው ምክንያትሽ ቢልሹላ አሳማኝ ነው። የምትወጪው በዋስ ነው በነሩታ ነው ልትወጪ መጪው እንጂ ሌላ ነገር አይደለም። ጭራሽ ብላ ስጋዋ ዘመዷ እኔ እኮ ግርም እኮ ነው የሚለኝ። እሺ ሩታ አሁን ላይ እኔ እያስመሰለች እኔ እንጃ ይመስላችኋል? ግን እያስመሰለች እውነት ለመናገር እስቲ ግልጹን ኮሜንት ላይ እንትን እንበል መልስላችኋለሁ። የምታውቁትን ነገር መልሱልኝ እና ሀሳብ አስተያየታችን እናወራድና ኮሜንት ላይ ምንድነው አሁን እየተፈጠረ ያለው ነገር ሁላ እኔ ተአምር ነው እየመሰለኝ ያለው። ልጁ ላይ ለምን ተቀልዳላችሁ እናንተ እንዴ? እኔ እኮ ገኒሽ አሁን አስበሽላት ነው? ምን ብለሽላት ነው? ሩታን ከልጁ አሽትተሽ አሸሸችና ከና አብርሃም ጋር ማበጣበጥ። እሺ አሁን ይሄ ምን ይሉታል? ይሄ እኮ ጭንቅላ ማጣት እኮ ነው እውነት ለመናገር ማለት ነው። እንዴ ምንድነው ዋና ምክንያት ገኒ ያለችው? ልጁን እንዳይወስዱት ስለፈራን ነው። ቡዜም ልጁን ወስዳለሁ ስላለች ማሸሼ ነው። አሁን እኔ ልጁ ነው የሚቀርበው? ልጁን ሰርቆ ማስማማቱ ነው የሚቀለው ወይስ እነሱም ማስማማት ነው የሚቀለው? ቁርጡን ነገረቻቸው። በቃ ቡዜም ተናገረች፣ ብዙ ሰው ተናገረ። እኔ ስለ ቡዜ ማውራት አልፈልግም እውነት ለመናገር ግን በቃ ስለ ለሩታ ግልጹን ነግረዋታልና አልፈልግም ብለዋታል። በቃ ሩታ የራሷን ህይወት እንድንኖር እኛ ማድረግ አለብን፣ እኛ መገፋፋት አለብን። እኔ ሁሉ ጊዜ ስለ ሩታ ደግፋለሁ፣ አወራለሁ፣ ምን እላለሁ። ሩታ ግን አሰማም። ለምን እንደሆነ አላውቅም። ብዙ ትልልቅ ኦዲየንስ ያላት ሰው ናት ማለት ኦዲየንሷም ይደግፋታል፣ ኦዲየንሷ ይነግራታል። በቃ አብርሃም ይቅርብሽ ይላል። ብቻ ግን ሩታ ምን ለምን እንደማሰማው አላውቅም። እስቲ ቪዲዮን እንትን ለማለት ነው አይልሽ በዚህ ለቀን እኔ ጋር ስለተቀመጠ ያለሽ አይሻ ይኸውልሽ ግን አንቺ አልተረዳሽኝ ምን ማለት እንዳለብኝ እኔ አላውቅም። ማለት ስንት ነገር እንዳስረሳኝ ማለት በቃ እኔ ግን አንድ ጥያቄ ልጠይቃችሁ እውነት ለመናገር ማለት ነው። ሩታ አንደኛ የት ጠፍተሽ ነው ልጁን ባዶ ቤት ጥለሽ ሄደሽ ልጁ የሚሰረቀው ነው? እኔ ያልገባኝ ነገር ይሄንን እኔ ኬት ምን እንደሆነ ሁላ አላውቅም። ሩታ እንዴት እንዳሰበችው። ሁለት ገኒ ተብዬዋ ልጁን ደግሞ እንዴት ሰረቀችው ሰው ሳይኖር? ሶስት
ጥርጣሬ ውስጥ እየፈጠረች ነው ሩታ። አንደኛ ለምንድን ነው ማለት ነው ሩታ ጥላው የሄደችው ልጁን? እንዴ ጥላው ባይሄድ ኖሮ እኮ ልጁ አይሰረቅም አይደለ? ገኒ ደግሞ ምንም አሳማኝ ምክንያት አይደለም አንቺ እንዳትጨነቂ ብዬ ነው ብላ ሌላ ጭንቀትና ውጥረት ነው የፈጠረችባትና የሚገርም ነው እኮ እንግዲህ። እሺ ቤተሰብ ዘመድ የሚባል አስብላችኋለሁ ብለው ጭራሽ ይጎዳችኋል። አረ ባካችሁ ባካችሁ፣ ይሄ የማያሳምን ነገር ነው። ፖሊስ እዚህ ጉዳይ ውስጥ ቢገባ ኖሮ ማለት ነው ገኒን ጥፍንግ አድርገው ነበር የሚወስዷትና በዛ ላይ ደግሞ ማለት ነው እነ ቡዜ ሲናገሩ የነበሩት እኛ ልጁን አልወሰድንም ሲንጫጩ ነበር። ያው ሩታ ካለ ምክንያት እና አብርሃም ይሆናሉ ብላ በሚሆነው ሄዳ እንትን ስትል ነበረ። ያው ልጇ እንደጠፋ እኮ እናውቃለን እኮ፣ ግን ይሄ ነገር ድራማ አይመስላችሁም ወይ ነው? እኔ ድራማ እየመሰለኝ ነው። ሩታ ይሄን ሰሞን እየፈጸመችው ያለው ነገር ድራማ እየመሰለኝ ነው። እና እሺ እስቲ ዋናው ፍርዱ ደግሞ እኮ ገኒ እኮ ያለችው አሁን እኮ እንደውም ያሳየውሽ ክስ ምናምን ስለመጣ ነው እንጂ እስከ ወዲያኛውኑ ልጁን አታዩም ነበር ብላ ታስፈራራታለች። እንዴት ሩታ በቀና ልብ እንዴት ምናምን እያለች እያለቀሰኝ ነበርና ሩታ እንደውም ዛሬ ላይ ሰው የሞተባት ነው የሚመስለው አለቃቀሷና እባክሽ ሩታ እኔ በእናትሽ እኔ ሩታ እንደውም እየጨለለች ነው የመጣችሁ፣ እያበደች ነው። እናንተ ምችሉትን አድርጋችሁ በኮሜንትም በምንም መልሷት እንዴ። እርግጠኛ ነሽ? እሷም ታውቀው ነገር የለም። የምሬ ሰው አጥቷት ተባለ ነው ነው ይመጣው። ስለዚህ አንቺ ነሽ መጀመሪያ የሚወሰድሽው። መጀመሪያ ምን የሚወሰድ ከፈለክ መጠየቅ ትችላለህ። ቤት ምን ይፈልግ ነው ግን ቢያንስ ገና አንቺ እንኳን ከፈስከን ተልፋለሽ እንዴ? ትልቅ ሰው ነኝ እና በሌለችበት ወስዳለሁ ሲል አብርሃም እውነቱን ነው። እኔ አብርሃምን መደገፌ ምናምን በሌላ ጉዳይ ሳይሆን በዚህ ጉዳይ ላይ ግን እደግፈዋለሁ። እውነት ለመናገር አንቺ ትልቅ ሰው አይደለሽም ወይ ያላት እውነቷን ነው። ህፃን ልጅ የማያስበውን አስተሳሰብ ታስባለች እንዴ? ይሄ እኮ ወርዳ መገኘት ማለት ነው። ይሄ ምን ይሉታል? ስም ማጥፋት ነው እኮ አንደኛ። እኔ ብቻ ምንም እኔ አልገባኝም። እኛ እያሰብነው ሌላ፣ እነሱ እያሰቡት ሌላ። እኛ ያሰብነው ሩታ ወደና አብርሃም ለመጠጋት ነው እያልን ነው። ሩታ ሌላ ሀሳብ ውስጥ ናት። የልጁ ጭንቀት ነው እና በጣም የሚደብረው እንግዲህ እውነት ለመናገር ማለት ነው። እና እኔ አንድ ያሰብኩትም የተገነዘብኩትም ነገር አለ። ያሰብኩት ምንድን ነው? በቃ ሩታ እና አብርሃም ልጁ አይደለም ያገናኛቸው። በቃ አንድ ላይ ባይሆኑ ባይ ነኝ። በቃ አንድ ላይ ባይሆኑ ደስ ይለኛል እንጂ እንደዚህማ በጣም ነው የሚደብረው፣ ያስጠላል። እንደዚህ በዚህ ያህል ደረጃ መሰዳደብ፣ በዚህ ያህል ደረጃ እንትን ማለት፣ መወራደድ፣ ቤተሰብ ማሰደብ በጣም የሚያስጠላውና በጣም ደግሞ አንድ ለሩታ መመክራን ነገር በቃ ቢቀርባት ይሻላል የአብርሃም ህይወት። ግን እኔ እዚህ ጋር ዛሬ አብርሃም የተናገረው ነገር ትክክል ነው። በጣም ግልጽ አድርጎ ነው የነገራትና ገኒ እንግዲህ እኔ ትክክልም አመስኝም። እኔ የማውቀው አሁን ገና ነው ልጄ እሷ ጋር እንደሆነ ከእናንተ ውጭ ማንንም ልጠረጥር አልችልም። የቀመራችሁትና የሴራችሁ ሴራ ነው። እውነቱ ሊወጣባችሁ ሲል ይህን ነገር አደረጋችሁ። አይደለም ገና ከኔም እንደምፈልግ ታውቂያለሽ። ኦልሬዲ ለዛሬ እሺ ይሄ ነገር ግን አብርሃም እንደተናገረው ትክክል ይመስላችኋል? ሩታ ቀመራ ስባ ራሷ ያቀደችውና ራሷ ይሄ ፊልም የሰራችብን ይመስላችኋል? እውነት ለመናገር እኔ እንጃ ተጠራጠርኩ። ውስጤ ተጠራጣሪ ነው ብሏል እኮ ተጠራጠርኩ። እውነት ለመናገር እንዴ አይደለም እንዳልል ለመሰላችሁ በእውነታ ላይ የተመሰረተ ስላልሆነ ሩታ እየቀለደችብን ነው ልላችሁ አላውቅም። እንግዲህ ሩታም እየቀለደች ሊሆን ይችላል፣ እየቀለደችም ላይሆን ይችላል። እና እንደዚህ ነው ልን አልችልም እውነት ለመናገር። ብቻ ግን እስቲ እኔ ፖሊስ ጣቢያ ተቀጥረናል። የጥሪ ወረቀት መጥቶልናል። እኔም ሄርሜላም ቡዜም። ስለዚህ ቀጥታ ወደዛ እንሂድና ህግ ሚዳኝ። እኔ ደግሞ ያንን ነገር ስላየው ነው ምንም ችግር የለውም ቅድሚያ መጥቼ ለእናንተ ይሄንን ነገር የፈጠርኩት። ያ ነገር እየተፈጠረ ስላየውኝ ወደዛ እንዳትሄዱ ብዬ ነው አስቀድሜ የመጣሁት። በጠዋት ጉድ ፈላ አብርሃም ጉዳ ፈላ። ወይኔ ወደ ፖሊስ ጣቢያ ሄዳለሁ እያለ እኮ ነው አብርሃም። ቤተሰቦች ምን ትላላችሁ ይሄን ነገር እንዴ? አንድ ነገር እንበለው አረብ እንዴ ሆ ሩታ እኔ እኮ ሩታ በእጇ ዙር ራሷን ልታሳስር ነው። ህግ ፊት ጠርተውናል እያለ እኮ ነው። አረ ወገን አብርሃም አስብላት እንኳን ለሩታ እባክህ በዚህ ያህል ደረጃ እንዴ። ይኸውልህ ገኒ ዛሬ ፈርታ ደንግጣ እኮ ነው ልጁን ይዘው የመጣችው ፖሊስ ጣቢያ። እኔ ብቻ እንዴት እየተካሄደ እንደሆነ አልገባኝም እንዴ። አረ ይደብራል እውነት ለመናገር። አስቡላቸው ቢያንስ
አብርሃም ፍቅረኛዋ ነበርክ፣ ባሏ ነበርክ። ተው የትዳር አጋሯ ነበርክ። አስብላት እንኳን ቢያንስ አንድ ላይ ህይወት አሳልፋችኋል እንዴ። በቃ እሺ ምናምን ካሁን በኋላ አንገናኝም ቢላት አይቀልም? ፖሊስ ጣቢያ ሄዳለሁ? ኧረ በስመ አብ ይደብራል። ካንተ አይጠበቅም። እውነት ለመናገር እዚህ ጋር ጭቅጭቁን ላቆመውና ሩታ ትክክል ከሆነች ህግም ይፈርድላቸዋል ለሁለቱም። ግን ገኒን በህግ ልትጠየቅ ትችላለች፣ እውነት ለመናገር ማለት ነው ህግ ላይ ከቀረቡ። ግን ምንድን ነው ሩታ እየጮኸች እየተናደደች ነው እያወራች ያለችው። እና ሩታ ምንድን ነው እያለች ያለችው? ምክንያት አለኝ እህትህ መታ አስጠንቅቃኝና አስፈራርታኛለች። በዛ ላይም ሄርሜላ ስሜን እያጠፋች ነበርና እሱን ተደግፌ ነው የከሰስኳችሁ፣ ህግ ይፈርድልኛል ነው የምትለው። ህግ ዝም ብሎ አይፈርድም። እውነት ለመናገር ያጣራል፣ ይመረምራል። ይህ ነገር ሴራ እንደሆነ ካወቀ ሁለቱንም ነው ወደ እስር ቤት። እንጃ እኔ አይመስለኝም። ብቻ ግን እኔ ምን እየተፈጸመ ሩታ ምን እንዳሰበች አላውቅም ጋይስ። እኔ ለሩታ ብደግፍም ምን ብልም እውነት ተጠራጥሬያለሁ፣ እውነት ለመናገር ማለት ነው። እኔ እስቲ ማንንም አይደለም ተጠርጣሪ ሊያደርግ የሚችለው እነሱ ነው። አንደርስታንድ ማድረግ ስለማይችሉና ስለማይገባቸው ነው። እንዴት ነገር ማወቅ ስለማይችሉ ነው። ከዚህ በፊት እህቱ ዝታብኝ ተሳድባ ጮሃ ቤቱን አምሳ ምናምን አስፈራታኝ ነው የሄደችው። ገባሽ? እሺ አብርሃም እውነት ለመናገር ልጁን አይፈልገውም። እውነት ለመናገር ልንገራችሁ ልጁን ምንም አይፈልገውም። እና ዛሬ በጣም የተረዳሁት አንድ ነገር አለ። ልጁን ያልጠፋ ልጅ ጠፋ በማለት ስም በማውጣት ወንጀል የሚከሰሰው ሄርሜላም ሩታም ማንም አይደለም። እቺው ገኒ የምትባል ሴትዮ ልትከሰስ ትችላለች። እሱን ነው ምፈራላት ለሩታ። እንዴ ሩታ ማለት ነው እውነቱን ነው የተናገረችው። በቃ ልጇ ጠፋባት፣ ከሰሰች። ማስፈራ ቪዲዮም አለ ማስረጃ። እና እንግዲህ እኔ እንዴት እንደምገልጽላችሁ አላውቅም። በተለይ የዴቭ ነገር ነው በጣም እያሰቀኛሉ። ሲያለቀልቅ ይኸው እውነቱ ተጋለጠና ብቻ ግን እኔ አልገባኝም ዛሬ ምን እንደተፈጠረ። ልጁ ያልጠፋ ልጅ አብርሃም ከመክሰስ ወደ ኋላ ልልም ብሏል። አብርሃም ከሳለው እያለ ነው። ምን እንደሚፈጠር እዩ እንግዲህ። ብቻ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳረሱ፣ ቪዲዮን ላይክ አድርጋችሁ እንጀምሩት እላለሁ። ጨርሳችሁታል ለካስ። እስካሁን የተከታተላችሁን ከሆነ ከልብ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ይመቻችሁ። ቻው